እሻብዬ ከዛ እናቴ ብቻ ነበረች ያሳደገችኝ እስከ 4 ዓመት እንዳሳደገችኝ ከ4 ዓመት በኋላ ሌላ ባል አገባችና ጥለኝ ሄደች ማለት ነው። ለሀያቴ ሰጠኝ ሄደች። ከዛ ሀያቴ እስከ 6 ዓመት አሳደገች። ከ6 ዓመት በኋላ አያቴ አልቻለችም ነበርና ለእናቴ ወንድም ሰጠች፣ ለአጎቴ ማለት ነው። የአጎቴ ሚስት አጋጣሚ በዛን ሰዓት አልወለደችም ነበረ። እሷ እየተንከባከበች ምናምን እስከ 1ኛ ክፍል ድረስ ገባሁኝ እና ትምህርት አስጀመሩኝ፣ አስመዘገቡኝ። ማቀው እናቴም አባቴ አጎቴ እንደሆነ እናቴ ደግሞ የአጎቴ ሚስት እንደሆነች ነበር ማቀው እና እየተማርኩኝ እዛው ጥሩ አድርገው አሳደጉኝ። ማለት የእናት አባት ናፍቆት እንዳይሰማኝ አርግተው ምናምን ያሳደጉኝ ማለት ነው። እና እየተማርኩኝ እያለ አያቴም አልሞተችም ነበር የዛኔ ብዙው ቅርብ ስለነበረ እየመጣች እሷም ታየኛለች፣ እናቴም አንዳንድ እየመጣች ታየኛለች። እንደዛ እያልኩኝ አጎቴ ወደ ውትድርና ዓለም ሲገባ የአጎቴ ሚስት ብቻ ቀረች። ከዛ እናቴ በቃ እኔ ወስዳታለሁኝ ምናምን ብላ መሸኛዬን አስወጥታ ይዛኝ ሄደች ማለት ነው። ከዛ ይዛኝ ከሄደች በኋላ እየተማርኩ እያለ አልተመቸኝም እዛ ማለት ነው። የሌላ አባትም ስለሆነ ነው መሰለኝ በጣም ተንገላጠው። ከዛ ደግሞ የነበርንበትን ከተማ ለቀቁና ሌላ ቦታ ሄዱ። እናቴን ባሏ ይዟት ሌላ ሀገር ይዟት ሄደ ማለት ነው። ይዟት ሲሄድ እናቴ አክስቷ መሰለችኝ ለአክስቷ ሰጠችኝ አቴም። ከዛ ለአክስቷ ሰታኝ አክስቷ እያስተማረችኝ ተቀምጣ የሆነ እንጨት ምናምን ልቀሚ ብላ በዱር ትሰደኛለች፣ በጫካ ምናምን ታሰቀየኛለች፣ በጣም ትገፋኛለች። በቃ የሆነ ምግብ ምናምን አትሰጠኝም። ብቻ ቤቱን ቆልፋብኝ ትምህርት ቤት ሲሄድ ሄጄ ስመለስ ቤቱን ቆልፋብኝ ምናምን ነው የማገኘው። ብቻ በጣም ተሰቃዩ አቴም። ከዛ እንደዛ ብዬ ወደ አጎቴ 8ኛ ክፍል ደረስኩ። እንደዛ እያልኩ 8ኛ ክፍል ደረስኩ። 8ኛ ክፍል ከደረስኩ በኋላ በትምህርቴም ትንሽ ሞክር ስለነበረ አጎቴ ከውትድርና ተመልሶ ለእረፍት መጣና በቃ አንቺ ያዣት እስካሁን መሰና ተመልሶ ለእረፍት ከዚህ በኋላ ደግሞ ያዣት አንቺ አስተምሪያት ምናምን አላት እና የአጎቴ ሚስት እኔ አግዛቸዋለሁ ምናምን ብሎ ሰጠ። ከዛ እሷ ጋር ሆኜ ደህና እየተማርኩ 8ኛ ክፍል ወደ 9ኛ ክፍል አለፍኩኝ። ራሴንም ትናልኩ የዛኔ ትልቅም ሆንኩኝ ማለት ነው። ከዛ እንደዛ እያልኩኝ መሀል ላይ 9ኛ ክፍል እያለውኝ አንድ ልጅ የዛ የጎረቤታችን ምናምን የሆነ ይረብሸኝ ነበረ። ማለት ይከተለኛል፣ ትምህርት ቤት ሲሄድ እጀን ይዘኛል። ከትምህርት ቤት ልክ ከጓደኞች ጋር ስቄ እየተጫወትኩ ስወጣ እጀን ምናምን ይዘኛል ምናምን። ከዛ አተያዘኝ ተዋጎቴ ይገለኛል፣ እንደዚህ ያደርገኛል ምናምን ስለው ያታለኛል ምናምን። ከዛ 10ኛ ክፍል ሳልደርስ ክረምት ላይ አካባቢ እሺ ካላልሽኝ አለቅሽም ብሎ የሆነ አጣብቂኝ ቦታ ላይ ያዘኝ፣ ሱቅ ደርሼ ስመለስ። ከዛ እሺ በቃ ችግር የለውም አልኩት፣ ዝም ብዬ እንደዋዛ ማለት ነው። እሺ አልሽኝ? አዎ እሺ ብያለሁ፣ አንድ ልቀቀኝ እንሂድ አልኩት። ከዛ ለቀቀኝና ሄድኩ። ልክ እንደዛ እንዳልኩት ክረምት ላይ እንደዛ ብዬው ጥር ላይ ነው ምናምን አካባቢ ቤተሰብ ላከ ማለት ነው። ቤተሰብ ላከና ከዛ በፊትም አጎቴ ሚስት ሌላ ሰው አግቢ አለችኝ። ሌላ ሰው አግቢ የሆነ መምህር ነው እሱን አግቢ ምናምን ስትለኝ አልፈልግም አላገባም አልኳት። እዛ አጎቴ አግቢ ለምንድን ነው የማታገቢው? ለህች ያሳደግኩሽ እኮ እንደፈለግሽ እንድትሆኝ አይደለም እንድታገቢ ነው ምናምን አለኝ። ከዛ እምቢ አልኩ። እምቢ ስል እንግዲያውማ ያንን ቤተሰብ የላከውን ልጅ ስለፈለግሽም ነው አይደለም ምናምን አሉና እኔ ሳልፈልግ ለዛ ሰውዬ ሰጡኝ፣ ለዛ ኤጀንሲ ይዘኝ ለነበረው ማለት ነው። ከዛ እዛ ሰውዬ ጋር ተጋባን፣ አገባኝ። በሰርግ ምናምን ነው አድርገው የዳሩኝ። በቃ በገጠር እንደሚደረገው አድርግተው ዳሩኝ። ከዛ ልጅ ጋር ሆኜ ትምህርቴን እያስተማረኝ ምናምን ተቀመጥኩ። 10ኛ ክፍል ውጤት ቀረብኝና አትማሪ ምናምን ሲለኝ አይ እኔ መማር አለብኝ ምናምን ብዬ የሆነ ኮሌጅ ገብቼ እየተማርኩኝ ቆየሁኝ። እንዳልወልድ መቆጣጠሪያ ምናምን ይዤ ማለት ነው። ከዛ ብዬ መሀል ላይ ተመረቅኩኝ፣ ጨረስኩ ትምህርቱ። እንደዛ አድርጌ ኮሌጁን ጨረስኩት። ከጨረስኩት በኋላ አረብ ሀገር ሄጅ አለኝ። ሄጅ መሄድ አለብሽ ምናምን ሲለኝ እንዴት ነው የሚኬደው ምናምን ስለው እኔ ፓስፖርት አወጣልሽ እና የዘመዳችን ሚስት እዛ ናት እሷ ትወስድሻለች ያለኝ። ከዛ እሺ አልኩኝና ፓስፖርት አውጥቶልኝ መጣሁ።
ዱባይ ነበር ለመጀመሪያ። ኮሌጅ ምን ተማርሽ? ቴክኒክ ነው የተማርኩት። ቴክኒክ በኤሌክትሪክ ሲቲ ተምሬ ተመረቅኩኝ። ከዛ እንደዛ ብዬ ዱባይ መጣሁኝ። ያች ልጅ አመጣችኝ እና በቢሮ ምናምን አይደለም የመጣሁት፣ በሰው ስለመጣሁኝ ቢሮ ምናምን የለኝም፣ ቋንቋ አልችልም። በጣም ከባድ ነበረ ለእኔ የነበረው ታይም፣ ከበደኝ በጣም። ሴትዮቷም ትንሽ ክፉ ነበረች ምናምን። ብቻ እንደዛ እያልኩኝ ሴትዮቷም ያመጣች ልጅ ኢትዮጵያ ገባችና እንደምንም ብዬ 4 ዓመት ቆየው። 4 ዓመት ቆየውኝና 4 ዓመት የሰራሁበትን 2 ዓመት እንደሰራውኝ 2 ዓመት እየሰራው ለአጎቴ ነበር የምልከው። ከዛ አጎቴም ያው ብሩን አላስቀምጠልኝም ነበር 2 ዓመት የሰራሁትን እንደተበላሸ ምናምን ሲነግሩ ከእንደገና 2 ዓመት ቆየውኝ። 2 ዓመት የሰራሁበትን በቃ አጎቴ ከከዳኝማ ለማን እልካለሁ ምናምን ብዬ ለባሌ ላኩት ብሩን ማለት ነው። ማለት ሁሉንም ሳይሆን 1 ዓመት አስቀምጬ ከዛ አሰሪ ደወለች። አቡዬ ላንሳላት አሎ ያስወጣኛል። ሽለት ያስወጣል። ሀቢባ እኔ ላውራ። እሷ ትጨርስ ብዬ እኮ ነው። ጨርሳለች። ቀልጣፋ ናቶች ጋር ደስ ትላለች። አታዝግ። ማዳሟ ደውላባት ነው። ጨረሽ ማሬ? አዎ አብዬ ጨርሻለሁ። እና አብዬ እንደዛ ብዬ 2 ዓመት የሰራሁበትን የ1 ዓመት ዝም ብዬ ሳልክ አስቀመጥኩት። አላኩም ወደ ኢትዮጵያ ዝም ብዬ ስላበላሹብኝ ፈራሁኝ እና በጣም ተሰቃይቼ ስላገኘሁት ብሩን አላኩትም። ከዛ የ1 ዓመቱ የብር ብዙ ብር ሲሆንልኝ ላኩ። በእናቴ አካውንት ልኬ እናቴ ቦታ ገዥልኝ እና ቤት ይሰራልኝ ምናምን ስላት እሺ አለች። ከዛ ቦታ ምናምን ገዙና ርካሽ ስለነበር የዛኔ ሰሩልኝ ቤቱን ጨርሼ ኢትዮጵያ ገባሁ። 4 ዓመት ሲሆን በ1 ዓመት ብሩ ያው ማለት የሆነ እንጨት ምናምን ብዙ ነገር እናቴ ሸፍናልኝ። እኔ ቆርቆሮ ምስማር ብቻ ገዝቼ ከዛ ውጭ ጉልበት ምናምን እናቴ ችላ ቤቱ አሪፍ ሆኖ ተሰርቶ ኢትዮጵያ ገባሁኝ። ኢትዮጵያ ከገባሁ በኋላ እንግዲህ ባሌ ጥሩ ሰው ነው ማለት የዛኔ በቤተሰብ እና ያገባሁት በጣም ማለት ደህና ሰው ነው በጣም ማለት ነው። እስክመጣም ደህና ሰው ነው። ከሄድኩ በኋላ ማለት እስከ አረግዝ ድረስ ከወልድ ድረስ ጥሩ ነው። ከዛ ከወለድኩ በኋላ ግን አራሱኝ ተኝቼ ሄጄ ወለድኩ። ከዛ ከወለድኩ በኋላ አራሱኝ ተኝቼ በጣም በደለኝ። በጣም ማለት የሆነ ሳላቅ እኔ እዚህ ማራት እያቆኘ እሱ ሌላ ሴት ምናምን ጋር ሆኖ ሌላ ልጅ ወልዶ ምናምን ነበር። እኔ አላወቅኩም። ከዛ በኋላ እኔ ከወለድኩ በኋላ አወቅኩኝ ከሌላ ሴት መውለዱን ምናምን መሄዱን አወቅኩ። እኔ በጣም ተሰማኝ። እኔ እኮ አንተ አለህ ብዬ ነው የመጣሁት ቤት የሰራሁት። ለምንድን ነው እንደዚህ ያደረግከው? ካደረግክስ ለምን አልነገርከኝም? እስካሁን ለምን ደበቅከኝ? ምናምን ስለው የራስሽ ጉዳይ ገደል ግቢ ምናምን ነገር አለ። እንደዚያ ብሎኝ አያውቅም። በጣም ነው የሚንከባከበኝ ይወደኛል ብዬ የማስበው ማለት ነው። ከዛስ እንደዛ አረገና ገደል ግቢ ምናምን ነገር አለኝ። ምን ላድርግ? ቀኑ ሁሉ ጨለመብኝ። ከዛ ልጅን ምን ላድርጋት? ልጅን ገና ናት ደግሞ እናቴን ሳማከራት ቆይ ክርስትና ምናምን ትነሳና ከዛ በኋላ ነው የምታስቢበት፣ አሁን ግን ተረጋጊ ምናምን ብለው አረጋጉኝ። እህቴም ነበረች እሷም አረጋጉኝ እና ተቀመጥኩኝ። ክርስትና አስነሳዋት። ከዛ አጋጣሚ ክረምት ምናምን ነበር። ቆይ ክረምቱ ይድቀቅ ምናምን እያሉ ብቻ እስከ መስከረም እስከ ጥቅምት ድረስ አቆዩ። ከዛ በኋላ ከመስከረም በኋላ ልጅን ለእናቴ ሰጥቻት በቃ ልሂድ ተመልሼ ምናምን ብዬ አሰብኩ። ግን አልቻልኩም ነበር ማለት ጡት የሚያስቸግረኛል ምናምን በቃ ስላስተዋት ሞክራለሁ፣ ግን አልቻልኩም። ልጅቷም ጥጧ ለምድም አለችኝ። በጣም ተቸገርኩ፣ በጣም በብዙ ማለት ነው። ከዛ እንደዛ እያልኩ ብቻ ትቼው ሄድኩ። ቤቱን ትቼለት ሄድኩኝ። ያመሸ እየጠጣ እየመጣ ሲያስጠላኝ፣ ሲሰክርብኝ፣ ሲጠፋብኝ ምናምን ትቼው ሄድኩ እናቴ ጋር 1 ዓመት ከ5 ወር ሲሆናል ልጅን ተቀመጥኩና 1 ዓመት ከ5 ወር ሲሆነ
ቤቱን ሽጥልኝ። በእኔ ስም አልነበረም ቤቱ፣ በእናቴም ስም አልነበረም። ውክልና ሰጥቻት ቦታውን እንደገዛችሁ ስሙን አላዞርኩትም ነበረ። ከዛ በኋላ መካፈል ይችላል ምናምን አሉኝ ማለት ነው ሰዎቹ። ሳማከራቸው የ80 በልሽ ነው እሱን የሰራ ይካፈላል ምናምን። ከዛ እሺ አልኩኝ። እሺ በቃ ይሽጥ ሽጥና ቤቱን አካፍለኝ አልኩት። ማለት ግማሹን ወስደህ ግማሹ ለኔ ስጠኝ ምናምን አልኩት። ከዛ እሻለና ቸኮለ ቤቱን ሽጨለት። ሽጨ ብሩን እስክካት አካፍል እስክሰጠውና እስኪሄድ በጣም ቸኮ ገረመኝ። በጣም ስንት መስዋዕት ከፍዬ እዚህ ያደረስነውን ትዳር ለምንድን ነው ግን ምናምን ብዬ እሱ በቃ ችግር የለውም ምናምን ብዬ ቤቱን ሸጠው። ከዛ ተካፈልን ብሩን ተካፍሎ እንደሰጠኝ በአካውንቲ አላደረኩትም። ዝም ብዬ ለእናቴ ሰጠኋት እና ወደ ሌላ ሀገር ሄድኩ። ፓስፖርት ያልቆ ነበረ። ሌላ ሀገር ሄጄ ሰው ቤት ገባሁ። ልጅ ለእናቴ ሰጥቼ ከዛ ሰው ቤት ገብቼ 2 ወር ሰው ቤት ሰራሁኝና ፓስፖርቴን በ2 ወር በሰራሁበት ብር አሳደስኩኝና አስተካከልኩኝና አዲስ አበባ ሄድኩ። አዲስ አበባ ደግሞ ሲሄድ በተማርኩበት ፊልድ ስራ አገኘሁ። አጋጣሚ ስወዳደር አለፍኩኝ። ሳልፍ የተወዳደርኩበት ቦታ ሳልፍ 9,000 ብር ደሞዝ ተቀጠርኩኝና ለ6 ወርና 7 ወር ያክል እንደሰራውን ተከራይቼ የተቀመጥኩበት ፊት ፈረሰብኝ። ከዛ ሲፈርስብኝ ሌላ ቦታ ሄጄ እንዳልሰራ ታክሲው ሩቅ ነው ለምሰራበት ቦታ። ከዛ ሩቅ ሲሆንብኝ ፓስፖርቱን ከእንደገና ሳደስኩኝ እንትን አልኩኝና ፕሮሰስ ምናምን ጀምሬ ወደ ዱባይ መልሼ መጣሁ እና አሁን ያለሁት ዱባይ ነው። 2 ዓመት ሊሆን 2 ወር ነው የቀረኝ እዚህ ከመጣሁ ማለት ነው። ብዬ እና ሳለም ልጅሽ ስንት ዓመቷ ነው? ልጅ አሁን 3 ዓመቷን ጨርሳ 4ኛዋን ይዛለኝ እናቴ ጋር ነው ያለችው። እና አሁን እየሰራሁ በአካውንቲ ነው የማስቀምጠው ብሬን። ግን ያ ሰውዬ የፈታኝ ያንከራተተኝ ሰውዬ ሁል ጊዜ ይደውላል፣ እናቴ ጋር ይሄዳል፣ ልጅቷን ይጠይቃል እንድታረቀው በሰው በነፍስ አባት ድሮ ምናምን ነበረን እና አሁን ሁሉ ሳልም እና ይጠይቃል ልሻላ ብዬና አሁን ላይ የሸጥኩትን ቤት መልሼ ገዝቻለሁ። ቤት አለኝ። ሳልም የሸጥኩትን ቤት መልሼ ገዝቻለሁ። ቤት አለኝ። ጎበዝ ጠንክሬያለሁ። ልጄም 3 ዓመቷን ጨርሳ 4ኛ ዓመት ላይ ነች እና በ2 ዓመት ውስጥ ቤትሽን መልሰሽ መግዛትሽ ጎበዝ ነሽ። ግን የጨረቃ ቤት ነው አይደል? ሀገር ነው የጨረቃ ቤት አይደለም። የፊተኛው ቤት እሱ ብር አለ አላበላሽ ፓንቲ ስም አድርጊዋ። ቤቱን በስምሽ አደረግሽ? ተፋተሻል? በህጋዊ መንገድ በህጋዊ መች ነው የተጋባ ነው? አቡዬ በእንትን እኮ ነው የተጋባ ነው። በምንድን ነው የሚባለው? ቤተሰብ በሽማግሌ ዝም ብሎ ታዲያ። እንደዛ ከሆነ እኮ ምንድነው ይካፈልሻል ምናምን የሚሉሽ? በሽማግሌ የተጋባችሁ ምንም አይነት ወረቀት ሳይኖር በምንድን ነው የሚካፈልሽ? በህግ ከሱ ለመካፈል እኮ ህጋዊ የጋብቻ ወረቀት ያስፈልጋል። ዝም ብለሽ ነው ቤቱን ሽጠሽ 4 ዓመት የለፋሽበትን ያካፈልሽ ቤት ወይ ጦስሽ ውሰድ። ያለፈው አልፏል። ግን ጎበዝ ነሽ ሴት እና ከዛችን ዋጋ እየኖረ ነው አብሮ። እዛችን ዋጋ አልኖረም። ሌላ ህፃን ልጅ አገብቷል። ሌላ ህፃን ልጅ 12ኛ ያችንም ያስወለዳትንም ትቶ ያስወለዳትንም ትቷት ሌላ 12ኛ ክፍል ተማሪ ህፃን ልጅ ገና ማለት በደንብ ራሷ እንትን ያላለች ልጅ አግብቶ እሷ ጋር ነው የሚኖረው። እሷንም በህጋዊ መንገድ አይደለም ያገባት፣ ዝም ብሎ አስገብቷት እሷ ጋር ነው የሚኖረና ልጅቷ እንኳን ቀረብሽ መስዋዕት የከፈልኩበት የሚባል ሰው አይደለም። 4 ዓመት መስዋዕት የከፈልሽው ለገንዘብ ነው እንጂ አረብ ሀገር የመጣሽው በዛ ላይ ገንዘቡን ደግሞ በቃ እሱ ስለላክሽ አረብ ሀገር ተካፍላል። ጦስሽ ውሰድ። ዋናው ሌላ ግንኙነት ውስጥ አልገባሽም። ሌላ ሰው አልተዋወቅሽም። በእውነት አቡዬ ማለት ብዙ ሰው ጋር አወራለሁ፣ ግን እግዚአብሔር ምንም አይነት ልቤ ህፃን ምን ያገባት ከሱ ውጭ ጓደኛ የለኝ ወይ ሌላ ማውቀው ወንድ ምናምን የለኝም። ያሉት እስካሁን የሆነ ስብር ያለ ነገር ነው የሚሰማኝ። ያስጠላኛል ወንድ ማለት ምናምን በቃ አልቀረብኩም። ምንም አይነት ሰው አልቀረብኩም። ሀገር ስትሄዱ አሁን ቤት በስምሽ ገዝተሻል። ሀገር እንደ አዲስ ይኸውልሽ
ከጋብቻ በፊት ያፈራሁት ንብረቴ የራሴ ብለሽ ተፈራለሽ። እሺ ካላደረስ አሁን ቤት በስምሽ ገዝተሻል። ሀገር እንጂ አዲስ ይኸውልሽ ተንከሽኝ አይሰማም እንዴ? ውድ ይሰማሻል? አዎ የተሰማሽ ነው እኮ የነገርኩሽን ሰማሽኝ እኮ። አዎ እንደዚህ ከጋብቻ በፊት ያፈራሁት ንብረቴ የራሴ የግሌ ብለሽ ተፈራርመሻል። ካገቢ ከዚህ በኋላ አሁን የሚመጣው አዲሱ ባል ደግሞ አረብ ሀገር ለፍተሽ ደክመሽ የሰራሽው ቤት እንዳይካፈልሽ ከጋብቻ በፊት ያፈራሁት ንብረት የራሴ ብለሽ አስመዝግበሽ ተጋሪ አምጣውና ባይሳካ ትዳሩ ብትፋች እንኳን የሚካፈለው ነገር አይኖርም። ባዶ እጁን ይገባል፣ ባዶ እጁን ይወጣል። አለቀ። ገብቶሻል? እንደዛ አድርጊና በጣም እናመሰግናለን። አስተማሪ ታሪክ ነበረ። በሰላም ተገላገይ። የወድሽን ደግሞ በእጅሽ ታቅፈሽ ለማየት ያብቃን። ወድሻለሁ።